ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ማንቸስተር ዩናይትዶች አሌክሲስ ማካሊስተርን ማስፈረም ይፈልጋሉ እየተባለ ይገኛል። የርገን ክሎፕንም የተመለከተም ዘገባም ይኖረናል። በትናንትናው ምሽት ላይም የኤፍኤ ካፕ የአምስተኛ ዙር ጨዋታ ድልድል ይፋ ተደርጓል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በእነዚህ በምናነሳቸው ነጥቦች ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ ጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ትናንትና ምሽት ላይ የኤፍኤ ካፕ የአምስተኛ ዙር የጨዋታ ድልድል ይፋ ተደርጓል። በዚህም የእጣ ድልድል መሰረት ሊቨርፑል በአምስተኛው ዙር የኤፍኤ ካፕ ጨዋታ ከወልቭስ ጋር የሚገናኝ ይሆናል። ጨዋታው ማርች 7 ወይም 8 በእኛ የቀን አቆጣጠር ደግሞ የካቲት 28 ወይም 29 የሚደረግ ይሆናል። ይህንንም ተከትሎ እንግዲህ ሊቨርፑል በአምስት ቀናቶች ውስጥ ከወልቭስ ጋር በፕሪሚየር ሊጉም በኤፍኤ ካፕም የሚገናኝ ይሆናል። በሚያስገርም ሁኔታ ሁለቱም ጨዋታ ደግሞ ከሜዳቸው ውጪ የሚያደርጉት ነው የሚሆነው። በዚህም መሰረት ማርች 3 ላይ በፕሪሚየር ሊግ በሞሊኑ ከወልቭስ ጋር የሚገናኝ ሲሆን ከ5 ቀን ወይም ከ4 ቀን በኋላ ደግሞ ማርች 7 ወይም 8 ደግሞ በኤፍኤ ካፕ በድጋሜ ከሜዳ ውጪ ከወልቭስ ጋር የሚገናኝ ይሆናል። ከዛ ጨዋታ በኋላ ደግሞ በሻምፒዮንስ ሊጉ የ16 ጥሎ ማለፍ የመጀመሪያ ጨዋታ ከጁቬንቱስ፣ ጋላታሳራይ፣ አትሌቲኮ ወይም ደግሞ ከክለብ ብሩጅ ጋር የሚገናኙ ይሆናል። ሊቨርፑል ከዚህ ቀደም 2023 ላይ በኤፍኤ ካፕ የሶስተኛ ዙር ጨዋታ ከወልቭስ ጋር ተገናኝቶ ነበረ። በአንፊልድ በተደረገው ጨዋታ 2-2 በሆነ ውጤት ሲያጠናቅቁ በወልቭስ በሚሊኒየም ስቴዲየም ደግሞ በተደረገ ጨዋታ ሊቨርፑል 1-0 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። ወልቭስን አሸንፎ ወደ ቀጣይ ዙር የሚያልፍ ከሆነ ደግሞ በሩብ ፍጻሜ አፕሪል 4 ወይም ደግሞ መጋቢት 26 የሚጫወት ሲሆን በግማሽ ፍጻሜ አፕሪል 25 ወይም ሚያዝያ 17 እንደዚሁም ደግሞ ለፍጻሜ የሚደርስ ከሆነ ደግሞ ግንቦት 8 ወይም ሜ 16 የሚጫወት ይሆናል። ሌሎቹን የአምስተኛ ዙር የኤፍኤ ካፕ ጨዋታዎችን ስንመለከት ፉልሃም ከሳውዛምፕተን፣ ፖርትስ ቫሊው ከብሪስተል ሲቲ ወይም ደግሞ ከሰንደርላንድ አሸናፊ፣ ኒውካስል ዩናይትድ ከማንቸስተር ሲቲ፣ ሊድስ ከኖርዊች፣ ማንስፊልድ ከአርሰናል፣ ሬክሰን ከቼልሲ እንደዚሁም ደግሞ ዌስትሃም ከብሬንትፎርድ ጋር የሚገናኙ ይሆናል። ከነዚህ ጨዋታዎች መካከል ኒውካስል ዩናይትድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ በጣም ተጠባቂ ጨዋታ ነው። በመቀጠል የምንመለከተው ዴቪድስ የተባለው ጋዜጠኛ አንፊልድ ኢንዴክስ ላይ የተናገረውን ይሆናል። በዚህም መሰረት ሊቨርፑሎች በጃንዋሪ ዝውውር መስኮት ጄደን ባሎጋ ስለተባለው የሊድስ ተጫዋች የተለያዩ የማጣሪያ ጥያቄዎችን ሲጠይቁ ነበረ እያለን ይገኛል። እንደሚታወቀው ሊቨርፑሎች በዚህ ሰዓት ምንም አይነት ተፈጥሯዊ የቀኝ ክንፍ ተከላካይ መስመር ተጫዋች የላቸውም። እንደሚታወቀው ኮነር ብራድሊ በዚህ ሲዝን ወደ ሜዳ አይመለስም። እንደዚሁም ደግሞ የጃንዋሪ ዝውውር መስኮት በተከፈተበት ሰዓት ጀረሚ ፍሪምፖንግ መጎዳቱ አይዘነጋምና ያንን ቦታ ከቨር ለማድረግ የተለያዩ ተጫዋቾችን ሲመለከቱ ነበረ። በተለይ በዋነኝነት ደግሞ የኢንተር ሚላን የቀኝ ክንፍ ተከላካይ መስመር ተጫዋች ሆነውን ዴንፍሪ እንደዚሁም ደግሞ ለሰንደርላንድ በውሰት እየተጫወተ የሚገኘውን ጌትሩደን ለማስፈረም እንቅስቃሴዎች ሲያደርጉ ነበር። በተለይ ደግሞ ጌትሩደን ለማስፈረም ጥያቄዎችን አቅርበው ነበረ። ከሰንደርላንድ ከአርቢ ሌፕዚግ ጋርም ንግግርም አድርገው ነበረ። እንዲሁም እንዳንዳንድ መረጃዎች ዘገባም ከሆነ ጌትሩደን የቡድን አጋሮችም ሲሰናበት ነበረ የሚሉ መረጃዎችን እየወጡ ነው የሚገኙትና በጣም ተቃርበው ነበር ይህንን ተጫዋች ለማስፈረም። ነገር ግን ከነዚህ ሁለት ተጫዋቾች በተጨማሪም የሊድስ የቀኝ ክንፍ ተከላካይ መስመር ተጫዋች ሆነን ጄደን ቦሎጋንም ለማስፈረምም እንቅስቃሴ አድርገው ነበር። የተለያዩ የማጣሪያ ጥያቄዎችንም ሲጠይቁ ነበረ። ነገር ግን በስተመጨረሻ ተጫዋቹን ሳያስፈርሙ ቀርቷል። አያይዞ እንግዲህ ዴቪድስ እንደተናገረው ከሆነ ይህንን ተጫዋች በክረምቱ የዝውውር መስኮት ለማስፈረም በድጋሚ ወደ ሊድስ ያቀናሉ ላይ ተብዬ ብጠየቅ መልስ የሚሆነው እርግጠኛ አይደለሁም ነው። ምክንያቱም በዝውውር መስኮቶች ላይ ምንም ነገር ሊፈጠር ይችላል። የኔ ግን ያለኝ ፊሊንግ ግን ምንድነው ያለኝ ሀሳብ ምንድነው በክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም እቅዳቸው ውስጥ አለ ብዬ ግን አላስብም የሚል ምላሽን ሰጥቷል። ይህ ተጫዋች እንግዲህ በሊድስ ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። በተለይ ደግሞ ባለፈው አመት በሻምፒዮንሺፕ እያሉ በጣም አስደናቂ የሚባል ጊዜን ማሳለፍ ችሏል። በዚህ ሲዝን ሊድሶች እንደ ቡድንም ትንሽ እየተቸገሩ ነው የነበሩት። በእርግጥ በቅርብ ጊዜያቶች የተሻለ የሚባል ውጤትን እያስመዘገቡ ነው የሚገኙ። በዛ ምክንያትም እንግዲህ ከወራጅ ቀጠና መውጣትም ችሏል። እንደ አጠቃላይ ግን ሲዝናቸውን ከተመለከት ነው ግን ጥሩ የሚባል ሲዝን ነው ለማለት ትንሽ ያስቸግራል። ምናልባት ከዚህ በኋላ ለሊድስ ስኬት የሚሆነው በፕሪሚየር ሊጉ መቆየት ነው። በፕሪሚየር ሊጉ መቆየት የሚችሉ ከሆነ በስተመጨረሻም ሊድሶች በጣም ጥሩ የሚባል ሲዝንን አሳልፈዋል ማለት እንችላለን። እስካሁን ድረስ ግን ያንን ነገር በእርግጠኝነት ለመናገር ግን ትንሽ አዳጋች ይመስለኛል። እናም በዚህ ውጥንቅጥ በሆነ ሲዝናቸው ውስጥ እንግዲህ የተጫዋች ጥሩ የሚባል ጊዜን አሳልፈዋል ማለት እንችላለን። እስካሁን ድረስ እንግዲህ 26 ጨዋታዎችን ማድረግ ችሏል በሁሉም ኮምፒቲሽን። በእነዚህ ጨዋታዎች ደግሞ 2 ግብና 1 አሲስት ማስመዝገብ ችሏል። እናም በጣም ጠንካራ የሚባል ፊዚካል የሚባል የቀኝ ክንፍ ተከላካይ መስመር ተጫዋች ነው እየተባለ የሚገኘውና በዚህ መሰረትም እንግዲህ ሊቨርፑሎች ይህንን ተጫዋች ተመልክተውት ነበረ።
ለማስፈረም እንግዲህ አንዳንድ ጥያቄዎችን ሲያቀርቡ ነበረ። በስተመጨረሻ ግን ሳያስፈርሙት ቀርቷል። በክረምቱ የዝውውር መስኮትም ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉም ተብሎ አይጠበቅም። በመቀጠል የምንመለከተው የርገን ክሎፕን የተመለከተውን ዘገባ ይሆናል። የየርገን ክሎፕ ኤጀንት የሆነው ማርኮ ኩሲች በቅርቡ ከትራንስፈር ማርኬት ጋር ቆይታ አድርጎ ነበረ። በዛ ቆይታውም እንግዲህ ቼልሲና ማንቸስተር ዩናይትዶች የርገን ክሎፕን ለማስፈረም ጥያቄ አቅርበው እንደነበረ ተናግሯል። ይህ የየርገን ክሎፕ ኤጀንት የሰጠው ሙሉ አስተያየት ስንመለከት የርገን ክሎፕ ሬድቡልን ከመቀላቀሉ በፊት አሜሪካንና እንግሊዝን ማሰልጠን ይችል ነበረ፣ ነገር ግን ያንን ነገር ሳያደርግ ቀርቷል። እንደዚሁም ኔግልስማን የጀርመን አሰልጣኝ ተደርጎ ባይሾም ኖሮ ጀርመንን የማሰልጠንም እድል ነበረው። ነገር ግን እነዚህን እድሎች በስተመጨረሻ አልተጠቀመባቸውም። ምክንያቱም ደግሞ ከአሰልጣኝነት ትንሽ ማረፍ ፈልገው ነበር። ትንሽ መራቅ ስለፈለገ እነዚህን እድሎች እንዳለ ውድቅ አድርጓል። ከነዚህ በተጨማሪም ግን ከእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድና ቼልሲዎችም ክሎፕን አሰልጣኝ አድርገው ለመሾም ፍላጎት ነበራቸው። በዛ ዙሪያም እንግዲህ የተለያዩ ጥያቄዎችንም ሲያቀርቡ ነበረ። ነገር ግን ያንን ውድቅ አድርጎታል። ምክንያቱም ደግሞ ልክ ሊቨርፑል እንደለቀቀ አንድ የተናገረው ነገር ነበረ። እሱም ምንድን ያለው ወደ እንግሊዝ ፕሪሚየር ሊግ የምመለስ ከሆነ ሊቨርፑልን ለማሰልጠን ብቻ ነው፣ ከሊቨርፑል ውጪ የትኛውንም የእንግሊዝ ክለብ ማሰልጠን አልፈለግም የሚል አስተያየትን ሰጥቶ ነበረ። እንደዛም ቢሆንም ግን ቼልሲና ማንቸስተር ዩናይትዶች ከመጠየቅ ወደ ኋላ አላሉም የሚል አስተያየትን ሰጥቷል። አያይዞም ይህ ኤጀንት እንደተናገረው ከሆነ በተለይ ደግሞ ለወደፊቱ ወደ አሰልጣኝነት ይመለሳሉ ወይ ተብሎ ተጠይቆ ነበረ። እሱም በሰጠው ምላሽ በዚህ ሰዓት ላይ ወደ አሰልጣኝነት የመመለስ ምንም አይነት ፍላጎት የለውም። አሁን ላይ ባለበት ቦታ ላይ በሚሰራው ስራ በጣም ደስተኛ ነው። ነገር ግን ደግሞ ወደፊት ወደ አሰልጣኝነት አይመለስም ብሎ በእርግጠኝነት መናገር አይቻልም። ምክንያቱም ደግሞ አንድ ቀን ምናልባትም የአሰልጣኝነቱ ሊናፍቀው ይችላል፣ የመልበሻ ክፍሉ ሊናፍቀው ይችላል። በዛ ሰዓት እንግዲህ ወደ አሰልጣኝነት ሊመለስ የሚችልበት እድል ሊኖር ይችላል። ነገር ግን በዚህ ሰዓት ላይ ወደ አሰልጣኝነት የመመለስ ምንም አይነት ሀሳብ የለውም የሚል አስተያየትን ይህንን የሰጠውን አስተያየት ስንመለከት በመጀመሪያ ደረጃ ቼልሲና ማንቸስተር ዩናይትድ የርገን ክሎፕን አሰልጣኝ አድርገው ለመሾም መፈለጋቸው ያን ያህል የሚያስገርም አይመስለኝም። ምክንያቱም በዓለማችን ላይ የሚገኝ የትኛውም ክለብ የርገን ክሎፕን ቢያገኝ የሚጠላ አይመስለኝም። ነገር ግን መጠየቃቸው ግን ትንሽ የሚያስገርም ይመስለኛል። ምክንያቱም ደግሞ ሊቨርፑልን በሚለቅበት ሰዓት ከሊቨርፑል ውጪ የትኛውም የእንግሊዝ ክለብን ማሰልጠን አልፈልግም የሚል ቃሉን ሰጥቷልና ያንን ቃሉን አጥፎ ወደ እነዚህ ክለቦች ያመራል የሚል ምንም አይነት ግምት ተስፋም የለኝም። እንደው ግን ቃሉን አጥፎ ወደ እንግሊዝ ክለቦች ለማምራት ፈቃደኛ ቢሆን እንኳን ራሱ ከማንቸስተር ዩናይትድ ይልቅ ቼልሲን እንደሚመርጥ ግን በእርግጠኝነት መናገር ይቻላል። ምክንያቱም ደግሞ በሊቨርፑልና በማንቸስተር ዩናይትድ መካከል ያለው ባላንጣነት በጣም ከፍተኛ መሆኑን ተከትሎ ከሊቨርፑል ለቆ ወደ ማንቸስተር ዩናይትድ ያቀናል የሚል ምንም አይነት ግምት የለኝም። እናንተስ ይህንን ዜና እንዴት ተመለከታችሁት? ይህንን የሰጠውን አስተያየት እንዴት ተመለከታችሁት? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ማንቸስተር ዩናይትድና ሊቨርፑልን እንግዲህ ያገናኘው ዘገባ ይሄ ብቻ አይደለም። አሌክሲስ ማካሊስተርን በተመለከተም እነዚህ ሁለቱ ክለቦች ስማቸው መያያዝ ጀምሯል። በተለይ ዘሚረር እና ዴይሊ ስታር ይዞት በወጡት ዘገባ መሰረት ማንቸስተር ዩናይትዶች የሊቨርፑል ተጫዋች የሆነውን አሌክሲስ ማካሊስተርን ለማስፈረም ፍላጎት አላቸው እያሉን ይገኛሉ። በሁለቱ ክለቦች መካከል እንግዲህ የተጫዋች ሽያጭ ከተደረገ በጣም ረዥም ጊዜ ሆኖታል። ለመጨረሻ ጊዜ ሊቨርፑሎች ከማንቸስተር ዩናይትድ ተጫዋች ያስፈረሙት በ1964 ላይ ነው። በዛ ሰዓትም ፊል የተባለውን ተጫዋች ከማንቸስተር ዩናይትድ በ25,000 ፓውንድ ነበረ ሊቨርፑሎች ያስፈረሙት። ማንቸስተር ዩናይትዶች በአንጻሩ ከሊቨርፑል ለመጨረሻ ጊዜ ተጫዋች ያስፈረሙት 1937 ላይ ነው የነበረው። በዛ ሰዓትም እንግዲህ ቴድ የተባሉን ተጫዋች በ1500 ፓውንድ ነበረ ማስፈረም የቻሉት። ከዛ በኋላ ግን በሁለቱ ክለቦች መካከል ቀጥተኛ የሆነ ሽያጭ እስከዛሬ ድረስ አልተደረገም። በእርግጥ አንዳንድ ተጫዋቾች ከሊቨርፑል ለቀው ወደ ሌላ ክለብ ሄደው ከዛ ወደ ማንቸስተር የገቡ አሉ። በተመሳሳይ መልኩ ከማንቸስተር ዩናይትድ ለቀው በተለያዩ ክለቦች አድርገው ወደ ሊቨርፑል የገቡ ተጫዋቾች አሉ። አሁን ለምሳሌ ኦይንን ከተመለከተን ከሊቨርፑል ወደ ማድሪድ ሄደ፣ ከማድሪድ ነው ወደ ኒውካስል ዩናይትድ ከዛ በኋላ ወደ ማንቸስተር ዩናይትድ የተቀላቀለው እንጂ ቀጥታ ከሊቨርፑል ወደ ማንቸስተር ዩናይትድ ወይም ደግሞ ከማንቸስተር ዩናይትድ ወደ ሊቨርፑል ያቀና ተጫዋች የለምና በዛ ምክንያትም ምንም እንኳን ማንቸስተር ዩናይትዶች አሌክሲስ ማካሊስተር ላይ ከፍተኛ ፍላጎት ቢኖራቸው ራሱ በቀጥታ እነዚህ ሁለት ክለቦች ግን ይሻሻጣሉ ተብሎ አይጠበቅም። በእርግጥ እንደ ዴይሊ ስታር አያይዞ እንደዘገበው ከሆነ በክረምቱ የዝውውር መስኮት አሌክሲስ ማካሊስተር ሊቨርፑልን ይለቃል የሚሉ ግምቶች በስፋት እየተነገሩ ነው የሚገኙት። በተለይ ደግሞ ከጥቂት ሳምንታት በፊት የአሌክሲስ ማካሊስተር አባትም ወደ ስፔን ሄዶ የመጫወት ከፍተኛ ፍላጎት እንዳለው ተናግረዋልና እነዚህንም ስንመለከት እንግዲህ ምናልባትም በክረምቱ የዝውውር መስኮት ሊቨርፑሎች አሌክሲስ ማካሊስተርን ለመሸጥ ዝግጁ ይሆናሉ ነው እየተባለ የሚገኙና ማንቸስተር ዩናይትዶችም ይህንን እድል ለመጠቀም ነው ፍላጎት ያላቸው እየተባለ የሚገኙ። ነገር ግን ደግሞ ሪያል ማድሪዶችም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ከዚህ ቀደም የወጡትን መረጃዎች ስትመለከቱ ራሱ ሪያል ማድሪዶች ከአሌክሲስ ማካሊስተር ተወካዮች ጋር ንግግር አድርገው እንደነበረ የተለያዩ መረጃዎችን እየተመለከተን ነው የምንገኘውና በእነዚህ በአጠቃላይ ምክንያቶች እንግዲህ ማንቸስተር ዩናይትዶች ይህንን ተጫዋች ያስፈርሙ
ያስፈርሙታል ተብሎ አይጠበቅም። ከዛ በተጨማሪም እንግዲህ ሊቨርፑሎችም እስከ 2028 ድረስ የሚያቆይ ኮንትራት አላቸው ከተጫዋቹ ጋር። እናም በቀጣይ የክረምት ዝውውር መስኮትም ተጫዋቹን ላይለቁ የሚችሉበት እድል አለ። ምናልባትም እንግዲህ የተጫዋቹን ኮንትራትም ለማራዘምም እንቅስቃሴ ሊያደርጉ የሚችሉበትም እድል እንዳለ ነው እየተዘገበ የሚገኘው። ነገር ግን ማንቸስተር ዩናይትዶች እዚህ ተጫዋች ላይ ከፍተኛ ፍላጎት ማሳየታቸው ትንሽ የሚያስገርም ይመስለኛል። በእርግጥ ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ የሚጠበቀው በቀጣይ ዓመት ወደ ሻምፒዮንስ ሊግ የሚገቡ ከሆነ ብቻ ነው። ሻምፒዮንስ ሊግ ላይ የማይሳተፉ ከሆነ ተጫዋቹ ራሱ ወደ ማንቸስተር ዩናይትድ የመሄድ ፍላጎት እንደማይኖረው በእርግጠኝነት ያውቃሉና በዛ ምክንያት ሻምፒዮንስ ሊግ መጀመሪያ መግባታቸውን ማረጋገጥ መቻል አለባቸው። ከዛ በኋላ ግን ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። በእርግጥ በቀጣይ የክረምት የዝውውር መስኮት ሊያስፈርሟቸው ከሚፈልጓቸው የመሀል ሜዳ ተጫዋቾች መካከል አንደኛው አሌክስ ማካሊስተር ነው። ነገር ግን ደግሞ እሱ ብቻ አይደለም እየተመለከቱ የሚገኙት። ከሱ በተጨማሪም አዳም ሞርተን፣ ካርሎስ ባሌባንና ኤሊዮት አንደርሰንም በዝርዝራቸው ውስጥ አካተዋል ነው እየተባለ የሚገኙና ምናልባትም በክረምት የዝውውር መስኮት በሊቨርፑልና በማንቸስተር ዩናይትድ መካከል በአንዳንድ ተጫዋቾች ምክንያት ፉክክር ውስጥ ሊገቡ ይችላሉ እየተባለ ይገኛል። እንደሚታወቀው በሊቨርፑል በኩልም በቀጣይ የክረምት የዝውውር መስኮት 6 ቁጥር ቦታ ላይ መጮት የሚችል ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። በዛ ምክንያትም የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ ከሚመለከቷቸው ተጫዋቾች መካከል ደግሞ አዳም ሞርተን፣ ካርሎስ ባሌባና ኤሊዮት አንደርሰን ይገኙባቸዋል። በተለይ ሊቨርፑሎች በዋነኝነት ማስፈረም የሚፈልጉት አዳም ሞርተንን ነው። ማንቸስተር ዩናይትዶችም ግን ይህንን ተጫዋች ለማስፈረም ፍላጎት አላቸውና በቀጣይ የክረምት የዝውውር መስኮት እነዚህ ሁለቱ ክለቦች በእነዚህ ተጫዋቾች ዙሪያ ከባድ ፉክክር ውስጥ ይገባሉ ተብሎ ይጠበቃል። ሊቨርፑሎች እንግዲህ 6 ቁጥር ቦታ ላይ ተጫዋች የሚያስፈርሙ ከሆነ ወይ ከርቲስ ጆንስ ወይም ደግሞ አሌክሲስ ማካሊስተር ክለቡን ይለቃል ተብሎ ነው የሚጠበቀውና ምናልባትም ከከርቲስ ጆንስ ይልቅ አሌክሲስ ማካሊስተር ክለቡን ሲለቅ ልንመለከተው እንችላለን። በተለይ ደግሞ የሁለቱን እድሜ ስንመለከተው አሌክሲስ ማካሊስተር በዚህ ሰዓት 27 ዓመቱ ላይ ነው የሚገኘው። ከርቲስ ጆንስ ደግሞ አሁን ላይ 24-25 ዓመቱ ላይ ነው የሚገኘውና ከአሌክሲስ ማካሊስተር በእድሜ አነስ ያለ ተጫዋች ነው። በተጨማሪም የሆም ግሮን ኮታውን ራሱ ማሰብ መቻል አለብን። እንደሚታወቀው ከርቲስ ጆንስ እንግሊዛዊ ነው፣ እዛው ሊቨርፑል ውስጥ የተወለደ ተጫዋች ነውና እሱ የሚለቅ ከሆነ የሆም ግሮን ኮታ በዛው ልክ እያነሰ ነው የሚሄደውና በዛ ምክንያት ምናልባትም ከርቲስ ጆንስን አቆይቶ አሌክሲስ ማካሊስተርን ሊሸጡ የሚችሉበት እድል አለ። አሌክሲስ ማካሊስተርን ለመሸጥ ደግሞ ፈቃደኛ የሚሆኑ ከሆነ ሪያል ማድሪዶች ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው ነው እየተባለ የሚገኘውና ምናልባትም ተጫዋቹ ወደ ስፔን ሲያመራ ልንመለከተው እንችላለን ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? በመጀመሪያ ደረጃ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ወይ፣ ለሊቨርፑል ጥያቄ ያቀርባሉ ብላችሁ ታስባላችሁ? እንደዚህ ውስጥ ጥያቄ ካቀረቡስ ሊቨርፑሎች ተጫዋቹን ለመሸጥ ፈቃደኛ ይሆናሉ ወይ ወደ ማንቸስተር ዩናይትድ? እንደዚህ ውስጥ ተጫዋቹስ ወደ ማንቸስተር ዩናይትድ ለመቀላቀል ፍላጎት ይኖረዋል ወይ? እነዚህን እስቲ ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።